ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻሜ ቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል። ክቡራን ተመልካቾች ባለፉት ዓመታት በመዲናችን አዲስ አበባ ኤግዚቢሽን ማዕከል ባዛርና ኤክስፖዎችን በማዘጋጀት ላይ የሚገኘው ታሜ ቴሌኮሙኒኬሽን በዚህ ዓመት ከሳምንታት በኋላ በሚከበሩ የፋሲካ ክብረ በዓል አዲስ ነገር እስከ ፋሲካ ኤክስፖ ማዘጋጀቱን አስታውቋል። ከመጋቢት 19 ቀን እስከ ሚያዝያ 11 ቀን ድረስ ይካሄዳል በተባለው ይህ ኤክስፖ ከዚህ በፊት ከተደረጉት ኤክስፖዎች የተለየና የተለያዩ ትርኢቶች እንደሚኖሩ የኤክስፖ አዘጋጅ ታሜ ቴሌኮሙኒኬሽን ገልጿል። በኤክስፖው የኢትዮጵያ ብሔራዊ ሎተሪ ጋር በመተባበር በሀገራችን ታሪክ ትልቁ የሆነውን የ50 ሚሊዮን ብር ሎተሪም ይተዋወቃል ተብሏል። በዝግጅቱ ቁጥራቸው በውል ያልታወቀ የሀገር ውስጥና የውጭ አምራች ኩባንያዎች እንደሚታሰፉም ተጠቁሟል። የታሜ ቴሌኮሙኒኬሽን ዋና አስተባባሪ የሆኑት ሰለሞን ከበደ በንግድ ዝግጅት ዘርፍ ውስጥ ዘርፉን የአጭር ጊዜ ትርፍ ማግኛ መንገድ የማድረግ አስተሳሰብ እንደ ተግዳሮትነት የሚነሳ እንደሆነ ተናግረዋል። የ120 ሚሊዮን ፕላስ አሁን ደግሞ 135 እያሉ ነው ህዝብ ያለበት ሀገር ነው። አዲስ አበባ እኛ የምንኖርበት ደግሞ ትልቅ ከተማ ነው። ስለዚህ የንግድ ዝግጅት ማዘጋጀት እና የንግድ ማህበረሰቡን ከሚገዛው ማህበረሰብ ጋር ማስተዋወቅ ትልቅ ስራ ነው። አንዳንድ ጊዜ ይሄ ስራ እንደ የአጭር ጊዜ ትርፍ ማግኛ መሆን የለበትም። ያንን አይነት አስተሳሰብ መቀየር ይመስለኛል አንደኛው ትልቁ ቻሌንጅ። ባዛር አለች ለ20 ቀን ማትረፍ ጥሩ ነው። ሳይተረፍ ደግሞ በዚች 20 ቀን ውስጥ ደግሞ አመት የሚቆይ ተጽዕኖ ማሳደር ይቻላል በሚል ነው የምናዘጋጃቸው እንደዚህ አይነት ዝግጅቶችን። ኤክስፖም ያልነው ኤግዚቢሽን፣ ባዛር፣ ፌስቲቫል ህብረተሰቡ የንግድ ተዋጽኦችን ወይም አገልግሎቶችን ወይም ምርቶችን መግዛት ብቻ ሳይሆን የሚያይበት፣ ከዛ ደግሞ መጥቶ የሙዚቃ ዝግጅት የተለያዩ ዝግጅቶችን የሚሳተፉበት በአነስተኛ ዋጋ እንዲሆን ያደረግነው። በኤክስፖ የወጣቶች ተሳትፎ አስፈላጊና የተለመደ እንደሆነ የገለጹት አስተባባሪው ምርቶችን በተመጣጣኝ ዋጋ ማግኘት ይቻላልም ብለዋል። ወጣቶች ተሳትፎ በቀጥታና በተዘዋዋሪ በሁሉም መልኩ ባለፈው ባዛር ላይ የወጣቶች ተሳትፎ በጣም ከፍተኛ ነበር። ምክንያቱም ለወጣቶች ለህፃናት የሚሆኑ ምርቶች፣ አገልግሎቶች እና ቦታዎችም ስለነበሩን ማለት ነው። አሁንም ወጣቶች ብዙን ተሳትፎ የአብዛኛው ኢትዮጵያዊ ወጣት ስለሆነ ብዙን ተሳትፎ የሚያደርጉት እነሱ ናቸው። ተመጣጣኝ ዋጋ ያገኛሉ። ተመጣጣኝ መዝናኛ ነገር ያገኛሉ። ወጣቶች በአንድ ላይ ተሰባስበው የሚዝናኑበት ቦታ አመቻችተናል። ስለዚህ ይሄ ወጣቶችን ያሳትፋል ብለን ተስፋ እናደርጋለን። መዲናው አዲስ አበባ በዚሁ የንግድ ትርኢት ዘርፍ ካለው የፉክክር መድረክ አንጻር ታሜ ቴሌኮሙኒኬሽን በዚህ ገበያ ውስጥ ለመቆየት እንደታሰበ በሚል ከአሻም ለተነሳላቸው ጥያቄ ዋና አስተባባሪው ተከታዩን ምላሽ ሰጥተዋል። የኛ ዓላማ ሲጀመር ኤግዚቢሽን አዘጋጅቶ ትርፍ ማግኘት አይደለም። ከሞላ ጎደል የኛ ዓላማ የተሻለ የሻጭና የገዢ መድረክ መፍጠር፣ በዚህም የሚፈጠሩ ቀጣይ ነገሮች ስለሚኖሩ ከዛ ነው ሁላችንም እንጠቀማለን ብዬ የማስበው። ስለዚህ አዲስ አበባ ውስጥ ካለው የንግድ ኮምፒቲሽን አኳያ ብቻ ብለን ሳይሆን ማየት የምንፈልገው ትርፍ የሌለባቸው ሰርቪሶችም ይካሄዳሉ። ለምሳሌ በኤግዚቢሽን ኢሚዲየትሊ ትርፍ አይገኝም። አንድ ባንክ ወይም አንድ ድርጅት መጥቶ አገልግሎቱንና ምርቱን ሲያስተዋውቅ ኢሚዲየት የሆነ ትርፍ የለውም።
ስፖንሰር የሚያደርጉን ዛሬ ስፖንሰር ያደረገን ይሄ ባዛር ባይዘው የቴሌብር አዲስ ነገር እስከ ፋሲካ ኤክስፖ ነው። ቴሌብር ኢሚዲየትሊ ከዚህ የሚያገኘው ትርፍ የለም። ጥሩ የንግድ ሀሳብ ኖሮት የገንዘብ ውስንነት ላለባቸው ግለሰቦች እንዲሁም አነስተኛ ተቋማትን እንደግፋለን ያሉት ሰለሞን ለእንደዚህ አይነት አካላት የነፃ አገልግሎት ጭምር ሰጥተን እናውቃለንም ብለዋል። ጥሩ የንግድ ሀሳብ አቅርበው ለምሳሌ አንድ ልጅ የማስታውሰው አፎርደብል የሆነ በኤሌክትሪክ የሚሰራ ምድጃ በፈጠራ አድርጎ ነገር ግን ቴርሞስታት ከቶለት ቴምፕሬቸር ሬጉሌት የሚያደርግ ምድጃ ሰርቻለሁ ያለን በነፃ ሰጥተናል። እንዲሁም ሌሎች ድርጅቶች እንደዚህ ጠቃሚ ከሆኑ እንሰጣለን በነፃ ያሉንን ትርፍ ቦታዎች። ከዛ በተጨማሪም ለአካል ጉዳተኞች፣ ለሌሎች በጎ አድራጎት የሚሰሩት ስራ ጠቀም ያለው ስለሆነ ማአት ማህበረሰብ በዙሪያቸው ስለሚያግዙ ከንግዱ ማህበረሰብ በተጨማሪም ለነዚህ ድርጅቶች በነፃ ቦታ እንሰጣለን። ወጣቶች የሀገራቸውን የከተማውን የሁሉንም ታሪክ ደግሞ እንዲያውቁ ትዝታ ብለው የሆኑ ልጆች ድሮ የነበሩትን እና አሁን እየተሻሻለ ያለውን ነገርንም የሚያሳይ ነገር ይዘው የመጡትን ልጆች በነፃ እንሰጣለን። የሚያደርጉት ወይም የሚያደርጉት አስተዋጽኦ ከፍተኛ ሆኖ ግን በጀት ባይኖራቸው ብለን ሪፕሬዘንት እንዲደረጉ ጥረት አድርገናል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ ጀርመን በአይፎን ላይ አዲስ ታክስ እንዲጨመር ሀሳብ ማቅረቧ ተሰማም። ጀርመን አይፎን በመተግበሪያዎቹ ላይ ለሚያደርገው ማሻሻያ የአውሮፓ ህብረት አዲስ ታክስ እንዲጥል ጥያቄ ማቅረቧ ተሰምቷል። የጀርመኑ የውጭ ጉዳይ ሚኒስትር አናሌና ቤርቦክ የዩናይትድ ስቴትስ እየጣለች ለሚገኘው ታሪፍ ምላሽ በሚመስል መልኩ በአይፎን ሶፍትዌር ዝመናዎች ላይ ተጨማሪ ታክስ እንዲጣል ሀሳብ ማቅረባቸውን ሲኤንኤን ዘግቧል። ሀሳቡ በሚቀጥለው ሳምንት ተግባራዊ ይሆናል ተብሎ የሚጠበቀው የዩናይትድ ስቴትስ በ100 ሚሊዮን ዶላር የሚገመት ዋጋ ያላቸው መኪኖችና መኪና መለዋወጫዎች ላይ ተጨማሪ የ25 በመቶ ታሪፍ መጣሏን ተከትሎ የቀረበ መሆኑም ተመላክቷል። ዶናልድ ትራምፕ ባለፈው ሳምንት በሰጡት መግለጫ ህብረቱ የራሱን ቀረጥ ምላሽ ከሰጠ ተጨማሪ እርምጃዎችን እንደሚወስዱ ማስጠንቀቃቸው የሚታወስ ነው። የጀርመን ስታቲስቲክስ ቢሮ ባወጣው መረጃ ከሆነ ደግሞ በአውሮፓ ህብረት ውስጥ ወደ 165 ሚሊዮን የሚጠጉ የአይፎን ተጠቃሚዎች አሉ። የአይፎን ስልኮች በአንድ ዓመት ውስጥ ከ6 እስከ 10 የሶፍትዌር ማሻሻያዎችን የሚያደርግ እንደሆነ ተገልጿል በሚል የዘገበው ሲኤንኤን ነው። ባጃጅ በአንድ ቀን ውስጥ ከ26 ሺህ በላይ ተሽከርካሪዎችን በመሸጥ ሪከርድ መስበሩ ተሰማ። በህንድ ባለ 3 እግር ተሽከርካሪዎችን የሚያመርተው ባጃጅ የሞተር ብስክሌቶችና የኤሌክትሪክ ተሽከርካሪዎችን ጨምሮ 26938 ተሽከርካሪዎችን በማሃራሽታራ ከተማ ውስጥ መሸጡን ገልጿል። ኩባንያው 19017 ሞተር ሳይክሎችና 6570 የሚደርሱ የኤሌክትሪክ ተሽከርካሪዎችን መሸጡ ታውቋል። እንዲሁም 658 ኤቲኤም የተሰኙ ብስክሌቶችና እስከ 693 ፕሪሚየም ብስክሌቶችን መሸጡን አስታውቋል። ባጃጅ በባህላዊ መልኩ ጠንካራ የሆነ የስርጭት አውታር ያለው ሲሆን አሁን ላይ በአብዛኛው በኤሌክትሪክ የሚሰሩ ሞተሮችን እያመረተ ነው። በአሁኑ ሰዓት ከ1200 በላይ ነጋዴዎች እንዳሉት የቢዝነስ ስታንዳርድ ዘገባ ያስረዳል። ይህም ካለፈው ዓመት ጋር ሲነጻጸር የ28 በመቶ እድገት አሳይቷል ተብሏል። ይህ አዝማሚያ በበዓል ጊዜ ለተሽከርካሪ ግዢ የሸማቾች ፍላጎትና ምርጫ እያደገ መምጣቱን ይጠቁማል በሚል የዘገበው ቢዝነስ ስታንዳርድ ነው። ክቡራን ተመልካቾች፣ የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።